የሆነ ይቅርታ ጠይቂ። እሱ ራሱ መጥቶ ይቅርታ ይጠይቀኝ። እሱ ራሱ መጥቶ ይጠይቀኝ። ያውኑ አሪፍ ነው። ያ የቀደሙት እንትን ፀሐይ ያለ ፊት ለፊቴ እንደገና ከፍ አልኩኝ አይደል? ይሄ ወንዶች የሚነዱት መኪና ነው የምንለው። የዛሬው መኪናዬ በዛው በሳምንት ውስጥ 3 መኪና ቀያይሬያለሁኝ። ዋናው መኪናዬን ስራ የምሰራበት መኪናዬ ተበላሽቶ ማለት ነው እንትን አለ ሌላ መኪና አለ እና እንቀያይራለን። እሺ አንቺ ዶሮ የምትባይ አካውንት ማለት ነው ሴቱኝ ወንድ አይ ዶንት ኬር ዶሮ የምትባይ ሴትዮ ማለት ነው ሰውዬም ሆን ሴትዮ እናቴ ምንድነው በጣም ነው በሐናቡ ላይ እየሰራሽ ያለሽ። እቺ ዶሮ የምትባል አካውንት አለሽ ባይዘው ሐናቡን እየሰደበች ያለሽ በአሁን ሰዓት በቲክቶክ ላይ ዶሮ የምትባል ነው። ሂዱና እሱን አካውንት ቼክ አድርጉ። በጣም ነው ሐናቡ እየተሰደበች ያለችውና ትላንትና ምን አየሁኝ የኔን በተለያዩ ዊጎቼ አይ ጀስት ዶንት ጊቭ አ እንደፈለኩ እንደምገባ ማንንም ያውቃል። አውይቻለሁ። በጣም ነው እየሰደበችኝ ያለችው። ግን ካየሻት ከዚህ በፊት ደግሞ ስለሆነ ሰው ምናምን ነገር ጥሩ ሰው ነገር ሳውራ ሀንዬ በዚህ ገብቶ በዚህ ወጥቶ እያለች ተፖስት ነበረ። አሁን ነው በዚች አሸሞርሽ በተባልኩት ወሬ ነው መሰደብ የጀመርኩትኝና ወደ ታች ካየሹ ብዙ ቪዲዮ አለ ስለኔ ጥሩ የተሰራ ቪዲዮ በዛ አካውንት ላይ። የሚገርምሽ ነገር ዊግሽን ምናምን ብለሽ እናቴ ዊግ ማለት ነው ዊጉ እኔ ማንንም ያቀኛል። ከፈለኩኝ ይሄንን ሁሉ ገሽልጬ እርቃኔን እቆማለሁ። የኢትዮጵያ ሕዝብ በተለያየ መልኩ ያየኛል። እኔ ከሰው ጋር ተደብቃለሁ ለማን እንደሚሰራ እና ከዚህ በፊት ስለኔ ጥሩ ነገር ነበረ። በቃ ያንዬ አንቺ እኮ ምናምን በዚህ ገብቶ በዚህ ወጥቶ ነበረ። የሰው ማንነት ማወቅ ያለባችሁ ሰዎች እንዲህ ይገለባበጣሉ። ገባችሁ አይደለ? ይገለባበጣሉ። እና ምን አይነት ፎቶ ለጠፈች? ወደ 10 አይነት የኔን ፎቶ በዊጌ በፀጉሬ ተንጨባረሬ ምናምን ያለውን ነገር ለጠፈችና ይሄ የከሌና የከሌ ዊግ ወድቆ የተገኘ ዊግ ነው ምናምን ብላ ማለት ነው። እና ግርም አለኝ። ዊግ ላልሽው ማለት ነው አንቺ ዶሮ የምትባይ እናቴ አዳምጪኝ። ዊግ ላልሽው እኔ ዊግ እንደውም የዛሬ 2 ዓመት 3 ዓመት የተጠራቀሙ ዊጎች ናቸው የምጠቀመው። ሲቀጥል ደግሞ ስራዬ እንደ ወንድ በጉልበቴ ስለምሰራ ይሄ እንዲህ ዘንጬ ምናምን የምሰራው ስራ አይደለም። ጥሩ አዳሪ ለፍቶ አዳሪ ነኝ ማማዬ። ስለዚህ ለእንደዚህ ሶጣ ምናምን ከፈለኩ ኮፍያ የፈለኩትን ማድረግ ይችላል። ግን ሌላ ቦታ እንደዚህ ጓደኞቼ ጋር ምናምን የሆነ ቦታ ሲሄድ አልኩሽኝ ዛሬም እደግምልሻለሁ ከጓደኞቼ መሀል ቁጭ ብዬ ሰዎችን የመሳብ እንደዚህ እንትን ነኝ። እዚህ ጋር ግን የምመጣው ስራ እየሰራሁኝ ስራ ልሰራ ስለምመጣ ከእናንተ ጋር ልጫዋጫው ነው እንጂ የምገባው እናንተ እንድታደንቁኝ እናንተ ዋው ሀንዬ ዛሬ ስታምሪ በዚህ ገብተሽ ባይዘው እንደገና ዊግ ላልሽው እነሱ የጣሉትን ዊግ ላልሽው እነሱ ዶሮ የምትበያ ደምሽዋል። እነሱ እኮ ዊጉን እኮ ያስቀየራቸው የኢትዮጵያ ሕዝብ ነው። እዚህ ጋር እኔ ልብ ስላላልሽ ነው እንጂ መኪና የሥራ መኪና የተበላሽው 3 መኪና ቀያይሬያለሁ። ለምን መኪና እየቀያየረን አናሳያቸው? ሌላ ነገር አሁን እኔ የማልፈልግበት ሙድ ውስጥ ልትከቺ ነው። ይሄ እዚህ የኢትዮጵያ ሕዝብ ጊፍት እየሰጣቸው የቀያየሩትን ዊግ ልክ እንደ ትልቅ ነገር አድርገሽ አናቃቸውም እንዴ? ፕላስቲክ አንቺ ከምታውቂያቸው በለኛ አናቃቸዋለን እኮ። ዊጉ ቢቀየር እኮ የኢትዮጵያ ሕዝብ ጊፍት እየሰጠ ነው። ልብሱ ቢቀየር የኢትዮጵያ ሕዝብ ጊፍት እየሰጠ ነው። ከንፈር ቢነፋፋ ቢስተካከል ምናምን እኮ በኢትዮጵያ ሁሉ ነገር እኮ የምናየው እኮ እዚህ ቲክቶክ ላይ ጌም ተጫውቶ በሚለቃቅሙት ብር እንጂ ማለት ነው። ሰርተው ለፍተው ጥረው ባገኙት ብር አይደለም የተለዋወጡት እናቴ። እንዴ እኔ ያንን የበሰበሰው ዊግ እንኳን ባረግ እኮ ማለት ነው ለፍቼ ነው። ማንንም ሰጥቶኝ አይደለም ያንን ዊግ የገዛሁትኝ እናቴ። እንዴት ነው ሀናቡን እሳደባለሁ ብለሽ ዶሮ የምትባይ አካውንት ሀናቡን እሳደባለሁ ብለሽ እነሱን ለምን ታሰድቢያለሽ እንዴ? የኢትዮጵያ ሕዝብ እያየ ልብስ ሲቀየር የኢትዮጵያ ሕዝብ እያየ የተለያየ ዊግ ሲገዛ የተለያየ ለውጥ ሲደረግ እያየን እንደገና እነሱ የጣሉትን ዊግ ነው እስቲ ሙች በይኝ። እነሱ የጣሉትን ዊግ ነው እንዴ እኔ ተጠቀምኩትኝ? እነሱ በጣም ሀብታሞች ናቸው። ሰርተው ለፍተው ጥረው ግረው ሕዝብ ለምነው ከዛሬ ነገ ጊፍት ቀዘቀዘ፣ ከዛሬ ነገ ሰው ይነሳብኛል፣ ከዛሬ ነገ ቪው ይቀንሳል፣ ከዛሬ ነገ እንዲህ እየተሳቀቁ መከራቸውን እያዩ እኔ አሁን እዚህ እመጣለሁ። ስንት ሰው ነው ያለው? 300 ምናምን ሰው አይደል ኬር መጡ አውርተን እነሱን በኮመንት መሳደብ ካለባቸው ተሳድበው ተረጋግጠን ምናምን ጨርሰን እንሄዳለን። ከዛ ያለፈ ነገር የለም። እነሱ እኮ አቴንሽን ናቸው። ቪው ላይ ነው። ቪውዎቼ ቀነሱ ነው። ፎሎወሮቼ ቀነሱ ነው። ሰው እንደዚህ ያለኝ ነው። ዛሬ ብዙ ጊፍት ካልሰጠኝ ሰው በአቴንሽን በተጨናንቆ የሚኖር ህዝብን አምጥተሽ ከኔ ጋር ታወዳድራለሽ እናቴ።
እኔ እኮ አሁንም እኮ የምነግራቸው እናንተ ያልተረዳችሁት ነገር እዚህ ቲክቶክ ላይ ብር ይሰራሉ። ስለሚሰሩም ድንገት የበላይነት እኔ ከምሰራው በላይ እኔ እዚህ በጉልበቴ ከምሰራው የበለጠ ብር ይሰራሉ እኮ። አንደርስታንድ እኮ አደርጋለሁ። ዛሬ ነው እንዴ እናንተ ሰው ብር መስራቱ የምታውቁት? የዛሬ 4 ዓመት 5 ዓመትም እኮ ይሰራል። እኔ አይሰሩም ይሰራሉ ማለት አይደለም፣ ግን በላቡ ጥሮ ግሮ ራሱን አስከብሮ መቶ ቲክቶክ ላይ ከሚጫወት ሰው ጋር የማንም ቆሮቆንዳ መከራውን አይቶ ለምን $1 ቢሊዮን አይሰሩም? ከሚሰራ መከራውን እያየ ከምንትን ከሚል ሰው ጋር አታወዳድኝ። ዊጉም ላልሹ ተለምኖ ነው። ዊጉም ላልሹ እዚህ ነው እንጂ በፊት የለም ነበር ይሄ ዊግ። ገባሽ? you understand? yeah ስትናገሩ እኔ አሁን ዝም ብዬ ነው ማስጨርሳችሁ። ምክንያቱም ስለ ሀናቡ ልትናገሩ የምትችሉት ነገር ብዙም እንደሌለ አውቃለሁ። ብዙም እንደሌለ ስለማቅ እስከምትጨርሱ ነው የምጠብቃችሁ። እኔ ግን አልጨርስም ስላችሁ በማስረጃ በህይወቴ ጨርሼ አላውቅም። እንዲህ ወጥሬ ከሱኝ አልጨርስም። ሀናቡ ጨርሳለች ምናምን እስከምትጨርሱ አያለሁ። ዊግ ትላላችሁ፣ የተለያየ ነገር ትላላችሁ። የዊግን ጫፍ ራሱ እዚች ጋር እንደዚች ነገር አደረገ፣ እንደዚች ነገር ጫፏን አድርጋ ምናምን ሶዋት እኔ ከአማረኝ እኔ ከወደድኩት የፈለኩትን ዊግ ማድረግ እችላለሁ። ገባሽ? ስለዚህ ይሄ ዊግም ሆነ ልብስም ጫማውም የተለያየ ለውጥ ያየነው እዚህ ቲክቶክ ላይ ነው እንጂ ከዛ በፊት የለም ነበር። ከጌም በኋላ ከምናምን በኋላ የመጣ ነው። ያ ማለት ያ ሰው ከዚህ በፊት ዜሮ ነበረ፣ ምንም ሳቢ ምናምን የለም ነበር ማለት ነው። አሁን ነው ለውጥ ያመጣው ማለት ነው። ስለዚህ ሀናቡን እሳደባለሁ ያላችሁ፣ ሀናቡን በአሽሙር በዊዋ በምናምን እሳደባለሁ ያላችሁ የደገፋችሁትን ሰው አታሰድቡ። ሰዋት ስለኔ ዊግስ ራሱ ሰዋት መብቴ ነው። እኔን እሳደባለሁ ብላችሁ ያኛውን ሰው አታሰድቡ። ገባችኋል? ሲቀጥል ደግሞ ማለት ነው ሀናቡ አሽሙረኛ ነሽ አይደል ያላችሁ ሀናቡ አሽሙረኛ ነሽ ስላላችሁ አሽሙሬን ይኸው ጌታን ነው የምላችሁ። እንደውም አሽሙር ተመችቶኛል። በአሽሙር ልኩን ነው የምናገረው። መናገር የምፈልገውን ሰው ጠቅላላ አላቆመም። ሁሌ ስለ አሽሙር ነው የማወራው። በአሽሙር እያመጣው አዳሚ ትረገጫለሽ። እና ገባኝ እኔ እንደውም ስም ከመጣት በአሽሙር መራገጥ ሙዳለሁ። ቁጭቴና መጀመሪያ ታያለሽ ምን እንደተፈጠረ ምናምን። አሁን ለምሳሌ ገባቴና የሆነ ነገር ታይና ኦኬ ይሄንን ነገርማ በአሽሙር ልክ ነገር በአሽሙር ይዘሽ ተጨፈጭፊዋለሽ። ያን ሰው አሽሙሬን አላቆምም ስልሽ በማስረጃ ነው። አላቆም ምንም የምታመጡት ነገር የለም። ገባችሁ አይደል? ሀናቡ ታቆማለሽ ብላችሁ አስባችሁ ከሆነ አላቆምም። ሰላም እንዴት ነው? ፒስ ነው አይደል? ጊፍቱ ይቅርብኝ። ሴትዮ በህጋም ደግሞ አላስገባሽም። ኢንቫይት አድርጋታል። አላስገባም። ሰላም አትገቢያትም እዚህ ቤት እንዳልዞርብሽ። አሽሙሬን አላቆምም ስላችሁ በማስረጃ ነው። ኦኬ። ስለዚህ የማንም ያያየን የሰውነት ለውጥ የዊግ ለውጥ የተለያየ ነገር ያመጣ ህዝብን እያመጣችሁ ሀናቡ የነሱን ዊግ ወደ እከካ እኔ ናቸውን የሚያዩት። ከዛሬ ነገ ጊፍት ቀዘቀዘ፣ ከዛሬ ነገ ሰው እንዲያለኝ እያሉ እያለቃቀሱ ህዝብ ተለማምጠው ስለሚኖር ህዝብ አምጠተሽ ከሀናቡ ጋር ስታወዳድሪ ትንሽ አይከብድሽም? እኔ ለምን የፈለጉትን ያህል ዶላር እዚህ ቲክቶክ ላይ አይሰሩም እኮ አልወጣኝም። ይሰራሉ እኮ አውቃለሁኝ እኮ። እዚህ ጋር መጥቶ መከራውን አይቶ የኢትዮጵያ ህዝብ አሳድጎትና የኢትዮጵያ ህዝብ ረርቶት ያደገና በጉልበቱ አሜሪካን ሀገር እየሰራ የሚኖረን ሰው አንድ አታርጊ እናቴ፣ አንድ አታርጊ። ሲቀጥል ደግሞ እኔ ይኸውልሽ ስራ ራሱ የምሰራው ፈልጌ ነው የምሰራው። እዚህ ጋር መጥቼ ከእናንተ ጋር ደደብ ስጫወት ይኸውልሽ የተማሩ ሰው ዶክተሮች ምናምን ናቸው ስልሽ በማስረጃ ነው። ልጆቼን ራሱ የወለድኳቸው በቃ ጸዳ ካለ ፋሚሊ ነው የወለድኳቸው ልጆቼን። ዶክተሮች በይ ምናምን የተማሩ ከሌ ብያል ነግርሽ የማንም ለከራውን የሚያይ ከዛሬ ነገ ጊፍት ገዘገዘ ከዛሬ ነገ ሰው አይሰጣኝ ምናምን ከሚባል ሰው ጋር አታወዳድርኝ። እኔ ቲክቶክ ላይ የምመጣው በነፃነት ነው። ሰላሜን አግኝቼ ዝም ብዬ ስቄ ተጫውቼ ተራግጬ እወጣለሁኝ። ያ ሰው ግን ደግፋችሁ የምትጮሁለት ሰው ግን ማለት ነው ዛሬ ቪዲዮ ሊቀንስ ነው፣ ዛሬ ቪዲዮ ሊጨምር ነው፣ ዛሬ በዚህ ልገባ ነው፣ ዛሬ በዚህ ልውጣ ነው እየተሳቀቀ ከሚኖር ሰው ጋር አታወዳድርኝ። አልፈልገውም፣ ያንን አልፈልገውም። አንድ 5 ሳንቲም ባልሰራ ይሻለኛል። ገባሽ? በአሽሙር ልንገዳደል ነው ዘንድሮ። በአሽሙር አገር ሊላቀቅ ነው። እኔን በአሽሙር ሀናቡ ዊግሽ ሀናቡ ጭንቅላትሽ ነው፣ ሌላ ምንም ነገር የለም። እኔ ግን ያንን ሰው በአሽሙር ተሳድብሽ እያላችሁ የምትደግፉለትን ሰው ከእናንተ የበለጠ መናገር ይችላሉ። በአሽሙር አስረዳዋለሁ። ገባሽ? ሲቀጥል ደግሞ ማለት ነው ይሄ ሁሉ ነገር የመጣብኝ የጂጂን ልጅ አትናገሩ ስላልኩ ነው አይደለ? አዳምጪውልሽም አሁንም እንደ ጆሮሽን ትበረግጂና ሁልሽም ማለት ነው ጆሮሽን ትከፍቺና በቂጥሽ ሳይሆን በጆሮሽ ማዳመጥ ጀምሪ። አዎ የሳምሪ ልጅ ምንም አላጠፋችም። የጂጂ ልጅ ምንም አላጠፋችም። ጂጂ
ያ ልጆች አትናገሪ ብዬ የሚያውቅ ቃል ተናግሬያታለሁ። የተጣላነውም ልጆች ስለምትናገር ነው። ህፃናቶችን ለምንድን ነው እሰቅላለሁ፣ እቆርጣለሁ፣ እፈልጣለሁ ለምን ትያለሽ ብዬ ነው ጂጂን የተጣላኋት። እኔና ጂጂ ጸበኛ ነን ስለምትሳደብ፣ ልጆች ስትሳደብ ስለማልፈልገው አትናገሪ ብዬ ያ ነው የኔና እሷ ጸብ የተጀመረው። አሁንም አልደግፋትም። ልጆች መሳደብ አትችልም። ለጂጂ ልቆምላትም አልፈልግም። ግን ለሳምሪ ግን እቆምላታለሁ። ለምን እንደምቆምላት ታውቃላችሁ? ስለ ሳምሪ ለሌላ ሰው ቆሜ አይታችሁኛል። ከዚህ በፊት ለሌላ ሰው ታው እያልኩ ስከራከራል ነበር። አሁን ደግሞ ለሳምሪ ቆማለሁኝ። ለምን ቆማለሁኝ? ሳምሪ ምንም እኔ በበኩሌ አንድም ቪዲዮ አይቼ አላቅም። ብሔር ስትሳደብ አይቻት አላቅም። ዘር ስትሳደብ አይቻት አላቅም። የራሷን የሆነ ነገር ታስተላልፋለች። ከእናቷ ጋር ምናምን ስትሰዳደብ ሊኖር ይችላል። አይ ዶንት ኬር፣ የኔ ቢዝነስ አይደለም። ግን አንድንም የኢትዮጵያ ሕዝብ ስትሳደብ ሰምቻት አላቅም። ልጅ ምንም አይነት መጥፎ የሆነ ቃል ከአንደበቷ ወጥቶ አያውቅም። ስለዚህ እኔ ሳምሪን ታዋትና ይቺኑ እናቷን ስደቡ ማለት ምንድነው ችግሩ? ለምንድነው እናንተ ለእውነት የማትቆሙት? ምን አደረገችን ሳምሪ? ኢትዮጵያ እህታችን አይደለች? ምን አለ ብትጫወት? ጌም እንኳን ከሰዎች ጋር ሂዳ እንዳትጫወት የምትጫኗት ጫና ሌክ ከሰው ጋር እንዳትገናኝ፣ ሰዎች ጌም እንዳይጫወቷት ምንም ሳታረግ ከመሬት ተነስታችሁ፣ ይሄ ፌር አይደለም። መቼም የእናንተ ቲም ሊሆን አልችልም። ሰውን ካለ ምንም ምክንያት ተነስታችሁ ስትበድሉ፣ ሰውን ካለ ምንም ምክንያት ተነስታችሁ ስታሳቅቁ፣ ሳምሪ ማለት ኢትዮጵያዊ እህቴ ናት፣ ታናሽ እህቴ ናት። እቆምላታለሁ። ምንም አላደረገችም፣ አላጠፋችም። በዚህ ተነሳ ነው አይደለ? ሀናቡ እንዲነሽ ብላችሁ ለምን ሳምሪን ተዋል፣ ለምን ሳምሪ ትናገራላችሁ አለች ብላችሁ ነው አይደለ? አሁንም እነግራችኋለሁ፣ ሳምሪ ምንም አላደረገችም። ቁጭ ይላ ሰውነቷ ደስ ይላል፣ ሁሉ ነገሯ ደስ ይላል። እንደገና ከቲክቶክ ላይ መጣች፣ ከእህት ከወንድሞቿ ጋር ጌም መጫወት አማራት። ለምን ነው የምትበድሏት? ለምንድን ነው ተሰብስባችሁ መታችሁ ቡሊንግ የምትሆኑባት? ምን አደረገቻችሁ? ያደረገቻችሁ ነገር አለ? እናትየውን አንደርስታንድ አደርጋለሁ። እኔም እኮ እናትየውን እሰድባታለሁኝ ባለጌ ስለሆነች። የምሰድባት ደግሞ በሌላ ነገር እኔ ማቅላ ጉዳይ የለም። የጂጂን የምሰድባት ልጆች ስለምትናገር የፊንገር ልጅ እሰቅላታለሁ ስላለች ለምንድን ነው የምትያት ብዬ ማለት ነው። እና ለሳምሪ ቆማለሁ። ለምን መሰላችሁ? ለእውነት ስለምቆም። እኔ እንደናንተ ባለጌ ስላልሆንኩኝ ሳምሪ ላይ ያየሁት ነገር ስለሌለ ሳምሪን ከናንተ ጋር ተባብሬ ሳምሪን እዚህ ቲክቶክ ላይ መጣ እንዳትስቅ እንዳትጫወት አላደርግም። ለሷ ብቻ አይደለም፣ ሌሎቻችሁ ራሱ እንዲሁ ቲክቶክ ላይ የምትጫወቱ ካላችሁ ሰዎች ካለ ምንም ምክንያት ተነስተው እንዲህ ሊበድሏችሁ ሲፈልጉ፣ ሊሰድባችሁ ሲፈልጉ ለእናንተም ከመቆም ወደኋላ አይደለም። ከሳምሪ በፊት ለሌላ ሰው ቆሜ ነበር። ትክክል ያልሆነ ነገር ትክክል አይደለም ብዬ ቆሜ ነበር። አሁን ደግሞ ለሳምሪ መቆሜና ጂጂን ስደቧት ሳምሪን ተዋት ማለት ምንድነው ጥፋቴ? ምን አደረገቻችሁ? ምን ያንሳታል እንዴ? የሆነ ሪካርድ አይቼ ከጆን ዳንኤል ጋር ስትጫወት አይስዌር እምባዬ ነው የመጣው። የሆነ ሪካርድ አይቼ ማለት ነው አስወጣት። ለምንድን ነው የምትወጣው? እሱ ራሱ የመለሰላችሁ መልስ እኔ በጣም ነው በቃ ደስ ያለኝ። አላስወጣትም ማለት እንዴ? እናንተ እኮ ማለት ነው እኔ ዛሬ ባለጌ ሁኜ የኢትዮጵያን ሕዝብ እንደ ሕዝብ ብሳደብና መጥፎ ነገር ባደርግ ልጆቼ ግን ነገ ቢመጡና እዚህ ሶሻል ሚዲያ ላይ እኔ በብልግና ህዝብ ካስቀየምኩኝ ልጆቼ ደግሞ መተው እዚህ ጌም ቢጫወቱ ወይም ከህዝብ ጋር ቢገናኙ የሀናቡ ልጆች ናችሁ ብላችሁ እኮ ልጆቼን ምንም ሳያደርጋችሁ ልጆቼን ልትበድሉ ነው ማለት ነው። እኔ ባጠፋው ጥፋት ሳምሪን ምንም ያላደረገች ከአንደበቷ አንድ ክፉ ቃል አውጥታለች ካላችሁ ያምጡና አሳዩኝ። የኢትዮጵያን ህዝብ ስትሳደብ፣ ህዝብን እንደ ህዝብ ስትሳደብ፣ ሃይማኖትን እንደ ሃይማኖት ስትሳደብ ያጣጣለችበት ሰውን የተሳደበችበት ቪዲዮ ካለ አምጡና አሳዩኝና ያንን አይቼ ሶሪ ልበላችሁ፣ ይቅርታ ስደቧት ልበላችሁ። ግን አላየሁኝም። ምንም አላደረገችም። ስታፕ አቁሙ። ልጅቷን አቢዩዝ ማድረግ ቡሊንግ መሆን ልጅቷ ላይ ታው። ለምንድን ነው ትስቃለች? ለምን ትጫወታለች? ለምን ከሰው ጋር ትገናኛለች? ለምን ከጌመሮች ጋር ተገናኝታ ትጫወታለች? እንዴ እምባዬ መጣ ቪዲዮውን ሳየው። በቃ መጫወት ራሱ አቃጣት። ከደበረክ በቃ ሉጣ አለች። ይሄን ያህል ነው የምታደርጉት። ምን አደረገቻችሁ? ስለዚህ ለምን ሳምሪ ምን አደረገች? ተዋት። እናትየውን ስደቢ ማለት እንደ ትልቅ ነገር አድርጋችሁ ሀናቡ እንዲናት እያላችሁ በሪካርደሮቻችሁ ምናምን ነገር ሀናቡን ስታሰድቢ ብታድሪ አይ ዶንት ኬር። ለእናንተም ቆሜያለሁ። ለእናንተም አግባብ ባልሆነ ሰዓት ሲነሱባችሁ ቆሜያለሁኝ። አሁን ደግሞ ለሳምሪ ቆማለሁ። ምንም አላደረገችማ፣ አልተሳደበችም፣ አልደረሰችባችሁም እንዴ? ለምን ነገ በኔ ብለን አንተሳሰብም? ሁላችሁም ነገ በኔ ብላችሁ ማሰብ አለባችሁ እንዴ? መጣች ከሰው ጋር ተቀላቀይ ልጆቹ ጌም እንዳይጫወቷት ስትጫወት እንድትሳቀቅ ልጅቷ በራሷ ኮንፊደንስ እንዳይኖራት ዋይ አልቆምም ከእናንተ ጋር
አልቆምም። እናንተ ከመሬት ተነስታችሁ ምንም ያላረገን ሰው ስትሳደቡ ሀናቡን ተነስተሽ ተሳዳቢ ብትሉኝ አልቆምም። የኔ ፐርሰናሊቲ አይደለም። አላደርገውም። እናንተ ባለጌዎች ስለሆናችሁ አይደለም ሳምሪ የማንንም ስንት ነገር ተናግሮ አምጥታችሁ እንዲህ ተሸክማችሁ እንደዚህ ያረጋችሁ እንትን እያላችሁ አይደል እንዴ? እንኳን ይቺ ልጅ አንድ ነገር ያልተናገረች አልቆምም ከእናንተ ጋር። አም ሶሪ። አሁንም እነግራችኋለሁኝ ሳምሪ ከአንደበቷ የወጣ የኢትዮጵያን ሕዝብ የሚያስቀይም ብሔር የተሳደበችበት ሃይማኖት የተሳደበችበት እንደዚህ ሕዝብን እንደ ሕዝብ ያስቀየመችበት ነገር ካለ ያንን ቪዲዮ ሼር አድርጉልኝና ያንን አይቼ መጥቼ ሳምሪ ልናገራት። ከዛ ውጪ ግን አላደርገውም። የእናንተ ቲም ሊሆን አልችልም። አታስመስሉ። ተዋት። አሁንም እነግራችኋለሁ፣ ተዋት። እንደፈለገች ትጫወት። ይሄ ብልግና ነው፣ ቅናት ነው፣ ምቀኝነት ነው። በሰውነቷ ቀንታችሁ ነው። ሁለት ልጆች ሁላ ራሷን ትጠብቃለች። ሰውነቷ ያምራል። ቆንጅዬ ናት። ምንም አይወጣላትም። ፈርዶባት ያው እቺ ጂጂ የምትባል ሴትዮ እናቷ ስለሆነች ነው እንጂ ህዝብ የጠላት ምን ያደረገቻችሁ ነገር አለ? ከዛ በኋላ ሀናቡ ተባበሪ ከኛ ጋር ኤክስኪውዝ ሚ ቲክቶክ ላይ የተሰበሰበ ማህበረሰብ ቢሰበሰብ ራሱ እኔ እውነት ላልሆነ ነገር አልቆምም ከእናንተ ጋር። ቲክቶክ ላይ ያለ ማህበረሰብ ጠቅላላ ተሰብስቦ ሳምሪ ምንም ሳታደርገው ቢሳደብ እኔ ግን ለእውነት እቆማለሁኝ። አስረግጬ ነው የምነግርሽ። ለሷ ብቻ አይደለም ሌላ ሰው ራሱ ቢመጣና ምንም ሳያደርግ እዚህ ቲክቶክ ላይ ቡሊንግ ምናምን ብትሆኑበት ለዛ ሰው ከመቆም ወደ ኋላ አይደለም። ምን አባታችሁ አገባችሁ? ምቀኞች። እጣት መዘቅዘቅ አይደለም እንዲህ ብታደርግ እኔ የሚያገባኝ ነገር የለም። እኔ ኮሜንታተሮች እየላኩኝ ሰው አላሰድም። እኔ በኮሜንታተሮችና በቪዩና በፎሎወር አይደለም የኔ ህይወት የሚቆመው። እኔ ከዛሬ ነገ ጊፍት ይቀዘቅዛል የኢትዮጵያ ህዝብ ቀዘቀዘባት ብሎ ምን አይደለም። ይሄ ብልግና ነው። የማይደረግ ስራ አትስሩ። ምን አባታችሁ ታመጣላችሁ ነው የምላችሁ። አሁን እንደዚህ ነው ማስረዳችሁ። እንዴ ጉማሬ መስዬ መጥቼ የሚያገባኝ ነገር አለ? የፈለግሽውን ነገር ብትናገሪ። ሲቀጥል ደግሞ ማለት ነው ምንድነው የምንቀጥለው? አሁንም እቆማለሁ ለሳምሪ። ይሄንን በዚህ ዘግቼዋለሁ። አንቺ ዶሮ የምትባይም የቻልኩትን ያህል ነግሬሻለሁኝ። አሽሙረኛ ላላችሁኝ ገና አሽሙሬን እንደውም አሽሙር ሾ የሚባል ከፍቼ በአሽሙር ወገብሽን አንገትሽን ማጅራትሽን ረግጥሻለሁ። ምን አባሽ እንደምታመጪ አይሻለሁ። አሽሙር ተሰደብኩ የምትይ ጠቅላላ። ግን የሚገርማችሁ ነገር ማለት ነው አንድ ሰው ብቻ ነው በአሽሙር ያላችሁኝ። እኔ የተሳደብኩት እንደውም በአሽሙር ብዙ ሰው ነው 10 ይሆናሉ በአሽሙር እየሰደብኩ ያለው። ግን አንድ ሰው ብቻ ነው ያላችሁት። why don't you focus ዘጠኞቹ ላይ ለምን እንትን አትሉ? ዘጠኞቹንም ጨምሩና ለዘጠኞቹም ቁሙ። ከዛ ምን እንደምታመጣ ያለኝ እንዴ ከኛ ጋር ተባብረሽ ሰው ምንም ያላደረገን አንድ ትንሽ እህታችንን ስደቢና ወይ ማጣጣያ ተብሎ ይሄ ሁሉ ዘመቻ አለ እንዴ? ምንድነው አሁንም ስለ 12 ስለ 40 ግራም ወርቅ ለማን ተሰጠነ ያላችሁት? የ21 ዓመት ልጅ እያለሁኝ በራሴ ሰው ሳይሆን በራሴ የ32 ግራም ወርቅ አረግ ነበረ። የ21 ዓመት ልጅ እያለሁ እዚህ ጋር አረግ ነበረ። ወርቅ ቢግ ዲል አይደለም። እኔ ምን አገባኝ? አሁን ደግሞ ዳይመንዶች አሉ። ከፈለኩኝ ማድረግ እችላለሁ። ምን አገባኝ? እኔ ምን አገባኝ? የሚያገባኝ ነገር አለ? እጣቴ ላይ ያሉ የጋብቻ ቀለበቶችን አውጥቼ ላሳያችሁ። ምን አገባኝ ታዲያ እኔ ስለዛኛው ስለ ወርቁ? እጣቴ ላይ የማረገው ወርቅ ላሳያችሁ። 10 ዓመት ሌላ ነበር። ልክ በ10 ዓመቴ ሌላ ወርቅ አድርጎልኛል፣ ሌላ ዳይመንድ አድርጎልኛል። ጌታን አሳያችኋለሁኝ። አላረገውም ግን ቁጭ ነው ማረገው። ስለዚህ ለምንድን ነው የማታረጊው? እኔ እኮ ግን እዚህ ወንዶች ምናምን ባለ ትዳር ነሽ እንዳይሉኝ ነው የማላደርገው። ባሌ ለምንድን ነው የማታረጊው? የ10 ዓመቱ ያረጀውን አስቀምጪ፣ ሌላ ለምን አታረጊም ሲለኝ ምን አገባ? አይ ምን አገባ አይደለም ምን እለዋለሁኝ። ኧረ የኔ ፍቅር የኔ ትዳር ልቤ ላይ ነው፣ እዚህ ላይ ነው ልቤ ላይ ትክክል ነው ያለው ያንተ ትዳር። ስለዚህ ለምን ብዬ እኔ ማን ይውልኝ ነው ማሰው እንዲያይልኝ ነው ባለ ትዳር ነኝ ምናምን ብዬ እንድጎረር አውቄ ነው። ሁሉ ብርቄ ናቸው። ሁሉ ብርቄ ፋራውን በቃ ሎ ለብል የሆኑ ሰዎች ያለ አይደል ዝቅ ያሉ ሰዎች ሲከተሉ ብርቄ ይሆንባቸዋል የሚያዩትን ነገር ሁሉ። ጌታን እኔ ዛሬ ማታ አሳያቸዋለሁ ቀለበቶቼን። በየ10 ዓመቱ ነው የኔ ባል ዳይመንድ የሚቀይርልኝ። ሶፋር 15 ዓመታችን ነው በጋብቻ። መጀመሪያ ሲያገባኝ ያደረገልኝ ሁለታችንም ህፃናቶች ስለነበረን ያደረገልኝ ቀለበት አለ። አሁን ደግሞ 10 ዓመታችንን ላይ ስናከበር የ10 ዓመት የጋብቻ ምናምናችንን ስናከበር ያደረገልኝ ቀለበት አለ እንደ አዲስ። እሱን አምጥቼ አሳያቸው። ውሸትሽን ነው ሀናቡ ካላችሁ አምጥቼ እንዲህ ለፊታችሁ አሳያችኋለሁ። ምንድነው ለሁሉ ነገር እንደዚህ ብርቅ የሚሆንባችሁ ወገን? ለሁሉ ነገር ተስገበገባላችሁ። ሰው ስንት ነገር ያንተን ይለዋል። አሁን ለዚህ ነው በቃ አሁን ሀናቡ ቤት የሚመጣ ሰው ዝም ብሎ ልጋ አሪፍ ለብል ያላቸው ግን they don't care በቃ ይቺ ሀናቡ ጉማሬ ምን አባቷ አፋል ልከፍት ነው ብሎ የሚያይ ብቻ ነው ያለው።
እንደዚህ ደግሞ የሆኑ ዝቅ ያሉ ሰዎች ቤት የምትሄዱ ሁሉ ነገር ትልቅ ይመስላችኋል። በቃ ሁሉም ነገር ምኑንም፣ ፓንቱንም፣ ጡት ማሳዣውንም፣ ዊጉንም፣ ምኑንም በቃ ቀሚሱንም፣ ነጠላውንም፣ ጨርቁንም፣ ድንቹንም፣ በርበሬውንም እንደ ትልቅ ነገር አድርጋችሁ ከዛ ታዩና ብርቅ ስለሚሆንባችሁ ትማጣላችሁ። ያ ማለት በቃ ዝቅተኛ ሰዎች ስለሆናችሁ ያንን ነገር የምታዩት ለእናንተ ትልቅ ነገር ነው። ኖ አይ ዶንት ኬር። እኔ ስለ ወርቅ ዴንታ የሚያሰጠኝ ነገር የለም። ምንድነው አስሬ እናንተም ናችሁ ደግሞ ያንን ሰው የምታስጠቁሩት። እኔ የሚያገባኝ ነገር እናንተ ኮናል ስለምትጽፉ መልስ መሳጣችሁ ብርቅ አይሁንባችሁ። አንደርስታንድ አደርጋለሁ። ህጻናቶች ልትሆኑ ትችላላችሁ የምታዩት ምናምን ነገርና የምታዩት ነገር ወይ ድንገት ያላችሁበት ቦታ ምናምን በቃ you guys wish like የምታውሩለት ሰው ያለበት ለብል ላይ መድረስ የምትፈልጉ ልትሆኑ ትችላላችሁ። እኔ ደግሞ ያንን እኔ እኮ ታፕ ምን አባሽ ሆነሽ ነው? እኔ ምን አገባኝ? እኔ ስለ ወርቅ ምን አገባኝ? እኔ ስለ ምናምን ለምንድን ነው ብርቅ የሚሆኑባችሁ? እንዴ ኧረ ያሳፍራል። የምትደግፉትን ሰው እናንተን ተያይዛችሁ ገደል እኮ ነው የምትገቡት ወገን። እንዲህ ስታወሩ 40 ግራም ወርቅ እኔ 40 ግራም ወርቅ ምን አገባኝ? ለምን 80 ግራም ወርቅ አይወርድም? do I give a fuck? do I look like I give a fuck? come on guys። አንዳንዴ ደገፍን እያላችሁ ማለት ነው የደግፋችሁትን ሰው ለብል ታወርዱታላችሁ። የደግፋችሁትን ሰው ቦታ የባሰ ዝቅ እያደረጋችሁ ስለ ዊግ ስታወሩ፣ ስለ ወርቅ ስታወሩ፣ ስለ ነጠላ፣ ስለ ቀሚስ፣ ስለ ሻሽ፣ ስለምና ምንድነው እሱ ወተፍ ላይክ እኔ አልፈልግም እንደዚህ አይነት ወሬ ጌታን አልፈልግም። ረሽም ነው ብስማ ግን በቃ እኔ በበኩሌ ጠቅላላ እዚህ ጋር የሚያዩኝ ሀናቡ ብሎ የሚመለከቱኝ ሰዎች አብዛኞቹ በጣም ሀይለ ብሎች ናቸውና ጊዜ ሲኖራቸው ምናምን ይቻናቡ ምን አባቷ ታፕ አድርጎ አትለንም በምንም ስለማታለ ምን አባቷ ልትል ነው አፏን ልከፍት ነው ይቺ ጉማሬ ብለው የበላዮች ስለሆኑ እዚህ ጋር መተውኔን የሚያዩኝ ምንም ደንታ አይሰጣቸው። እናንተ ደግሞ የበላያችን ብላችሁ የምታስቧቸው ሰው እናንተ በቃ እነዛን ሰው መሆን ስለምትፈልጉ የምታዩትን ነገር እንደ ትልቅ አድርጋችሁ ታወራላችሁ። በዛ ሰዓት ያም ሰው የዛ ሰውም ለብል የባሰ እየወረደ ይመጣል። እኔ ለራሴ ከፊልተር እየነጠርኩኝ ነው። አሁን ትልቅ ፓርቲ አለብኝ ልሂድ አልሂድ እያልኩ ነው። ልስራ ወይስ ይጀቅ? በጣም ነው የምትቀኝው። ነቀይ ነው እንግዲህ በጣም ነው የምትቀኝው። እኔ ቅናተኛ ሆንኩኝ። አሁን እኔ ቅናተኛ ሆንኩ ወገን። የዛሬ 3 ወር የዛሬ 4 ወር ሀንዬ አንቺ ብቻ አትለወጪ፣ አንቺ ብቻ አንደኛ ነሽ፣ አንቺ ብቻ ትቆሚያለሽ፣ ሀናዊ አንቺ ብቻ ደጋፊ ነሽ ስትሉኝ ቆይታችሁ አሁን ደግሞ ቅናተኛ ሆንኩኝ። ኧረ ተው ይቅር። እንደው አታፍሩም? ትንሽ በጣም ትቀኛለች ስትሉ እኔ ቀን ነው እኔን ቅናተኛ ካላችሁ አይስዌር ነው የምላችሁ። ሀናቡ አሁን ቀናሽበት በምትሉት ሰው ቀናሽ ብላችሁ ካላችሁ ያ ማለት ጠቅላላ ይቀኑባቸዋል የምትሏቸው ሰዎች ራሱ ቀንተው አይደለም። እኔን ቅናተኛ ካላችሁ ያን ሌሎቹም ሰዎች ቀንተው አይደለም ማለት ነው። ዝም ብላችሁ ነው ማለት ነው የምታወሩት። ኧረ ተው በጣም ቅናተኛ ነሽ። እኔ ቀን ነው ወይዳይ ዘንድሮ ለኔ አሜሪካ ነገር ለምኖር ሴትዬ ስለ 40 ግራም ወርቅ ስታወሩ ኧረ ጌታን ይደብራል። እንትን የለም መኪና ምናምን ነገር አሪፍ መኪናዎች ምናምን ጊፍት ስጦታ የሉ የመኪና ቁልፍ ምናምን ጊፍት እንደዚህ ነገር ነው ማየት የምፈልገው እኔ። አሪፍ ምናምን ያበደ መኪና ቁልፍ ምናምን ጊፍት ይሄ ምናምን ነገር 2 በድሩም 3 በድሩም ኮንዶሚኒየም ምናምን ነገር ጊፍት እንደዚህ አይነት ጊፍት ምናምን ትንሽ ወዛ አለው ብዬ ገምታለሁ። እኔ በበኩሌ ምድር ላይ ስላሉ ቁሳቁሶች ዴንታ አይሰጠኝም። አይስዌር ነው የምላችሁ። ስለ ወርቅ፣ ስለ ብር፣ ስለ ሀብት፣ ስለ ንብረት ምንም እኔ የዚህ ምድር ላይ ያለ ነገር ኦልሬዲ ጨርሻለሁኝ። አይ ዶንት ኬር። እኔ የምፈልገው ሌላ ነገር ነው። እግዚአብሔር ያውቃል። ግን ማለት ነው እንደዚህ ደግሞ ይላል የቁልፍ ምናምን ይሆነ ቀላል ይሁን 40 ግራም ዳይመንድ ምናምን እንድንገት ጎልድ ከዳይመንድ ከጎልድ ስለሚበልጥ እንደዚህ አይነት ነገር ብታወሩ ምን አለ? ለምንድን ነው ሁሉ ሰው ቅናተኛ የሚሆነው ወገን? ተው ስለ መድኃኒዓለም ተው ዝም ብለን ማለት በቃ እንቀደድ። ተው አታስጠቁሉ፣ ያንንም ሰው አታስጠቁሉ። በእናንተ ቤት እየተዋጋችሁ ነው፣ በኮመንት እየተዋጋችሁ ነው። በእናንተ ቤት በኮመንት እየደገፋችሁ ነው። ከምር በቃ ዛሬ ይብራብኝ። ዛሬም አልሰራም፣ ነገም አልሰራም። ከሰኞ ጀምሮ ነው ስራ የምሰራው። ልሂድና ጓደኞቼ ዛሬ ኃይለኛ ፓርቲ አላቸው። ናይነር ይጫወታል ዛሬ ፉትቦል ቲማችን ይጫወታልና ልሂድና የቁጭ ብዬ ከመሀላቸው እግሬን ዝርግት አድርጌ እናንተ ስለ ወርቅና ስለ ምናምን አፋችሁን ስትከፍቱ፣ ስለ ዊግና ስለ ወርቅ አፋችሁን ስትከፍቱ ሀናቡ